ባለፈው ቀረጻ በትክክል ባለመቀረጹ ፊል ቢያደርግባትም አሁንም እናትና ልጅ የሚጨቃጨቁበትንና በተለይ በወንዶሰን እናት ላይ ያሴሩትን ሴራ አንድ ባንድ እየመዘገበች እየያዘች ነው። ታዲያ ስልክ በመደወልም እያንዳንዱ ቀረጻቸው ወይም በስለላ የተሰማሩበት ሙያቸው በተግባር እየሄዱበት እንደሆነና እነዚህን ሰዎች ዘብጥያ የሚያወርዱበት ሰዓትም እንደተቃረበ እርስ በርሳቸው በሞራል እየተነጋገሩ ነው። መቼም እነዚህን ሰራተኞች አለማድነቅ እንዴት ይቻላል? ለማንኛውም የእናት ግፍ ክፍል 33 ምን አዲስ ነገር አለ? አብረን የምንከታተል ይሆናል። ወዲትና እናቷ ያችን አሮጊት እንገላታለን ሲሉ ሲዝቱ በቪዲዮ ቀርጻ የያዘችው ፀሐይ ለዓለም ልታሳይ መንገድ ታመራለች። እነዚህ ሰዎች እንደተለመደው ወንጀል የሆነ ንግግር ሲናገሩ እጅ ከፈንጅ በቪዲዮ ቀርጫቸዋለሁ በማለት በጉጉት ለዓለም ልታሳያትም ስልኩንም አወጣች። ሆኖም የተቀረጸው ቪዲዮ በትክክል ባለመቀረጹ ልታገኘው አልቻለችም። ጋላሪዋን ከፍታ ስትፈትሽ ልታገኘው አልቻለችም። በጣም ተበሳጨች። ፀሐይ በትክክል አልቀረጹም፣ ቀረጸ መስሎች ዝም ብለሽ አልፈሸዋል በማለት ዓለም ልፋታቸው ከንቱ እንደሆነም ትናደድባታለች። በቃ ወደፊት እቀርጻለሁ በማለትም ተስማሙ። ፀሐይም አደራ በአግባቡ መቅረጽ ይኖርብሻል በማለትም ተለያዩ። እንግዲህ ፀሐይ የተሰጣትን ሚሽን ለመወጣት ያኑ የዓለምን ስልክ ይዛ ወደ ቤት ትመለሳለች። ወንዶሰን ዛሬም እንደተለመደው ዮዲትን ያስጨንቃት ገብቷል። እንግዲህ አንቺ ነፍሰ ጡር ስለመሆንሽ የማረጋግጠው ነገር የለም፣ ሌላኛው እናቴ ልትገይ ነበር ይላታል። እሷም ክፉኛ ተደነባበረች። ምክንያቱም የሰራችው ስራ ተጋለጠባትና እኔ ፍቅር እንዴት እናቴን ልገድል እነሳለሁኝ? እርግዝናው ስለምን ተጠራጠርከኝ? ያላረገዝኩትን እንዴት አረገዝኩ ላለሁ እያለች ለማስመሰል ሞከረች። ማርገዝሽን ለማረጋገጥ ፈልጌ ወደ ሆስፒታል ስልሽ አንቺ ደግሞ የሆስፒታሉን ጉዞ አልፈለግሽውም። ታዲያ እንዴት ነፍሰ ጡር መሆንሽን አረጋግጣለሁ ይላታል። እሷም ባለቤቴን ላለማስቀየም የትም ሂጅ ቢለኝ እሄዳለሁኝ፣ ግድ የለህም ሆስፒታል እንሂድ ካልከኝም ከተጠራጠርከኝ መሄድ አለብን አለች። ቢሆንም ግን ከእናቷ ጋር እየተደነባበረች ወዲያውኑ ስልክ ደወለች። ወይዘሮ ወርቄ እንደታመመች ለማስመሰል እየሞከረች ነው። ስልኩ ላውድ ነበርና እያንዳንዱ ንግግሯን ወንዶሰን ይሰማት ነበረ። ወይዘሮ ወርቄ አልታመምኩም ይላሉ። እባክሽን እናትዬ አትታመብኝ፣ እንደውም መጥቼ አይሻለሁ ትላታለች። ስለምን መጥሽ ታይኛለሽ? በጣም ጤነኛ ነኝ። ንገሪኝ ካልሽስ አንቺን ሳይ ነው ህመሜ የምነሳው። በጣም አስጠልተሽኛል። አንቺ ማለት የልጅ ክፉ እያለችም እናቷ ኩኛ እየተራገሟት ነው። እናቴ እንዳስቀየምኩሽ አውቃለሁ፣ ቢሆንም ግን አሁኑኑ መጥቼ ማየት ፈልጋለሁ እያለች እየተርገበገበችም ወደ ቤት ታመራለች። ታዲያ እማዬ ከጉድ ነው ያወጣሽኝ፣ ምክንያቱም ወንዶሰን ወደ ሆስፒታል እንሄድና እርግዝናሽን ማረጋገጥ ይኖርብናል እያለኝ ነበረ። በዚህ መካከል ስልኩ ሲደወል እንደምንም አምታትቼ ላመልጥች እያለሁ ብላለች። ጉዲት እስከ መቼ ድረስ ወንዶሰንን አጭበርብራ እንደምታልፍ ባይታወቅም ጽንስም እንደው ይገፋል፣ ዳቦም እንደው ይጠፋል እንደተባለ ሁሉ ልጅ እንዴት ይዋሻል? እርግዝና እንዴት ይደበቃል? እንዴትስ በሐሰት አረገዝኩ ይባላል? ያው እንደተለመደው ወይም በሆነ ወቅት ወንዶሰንን እግር ጠብቃ ምናልባትም አስወረደኝ ካላለች በስተቀር። ለማንኛውም ግን አሁን በሐሰት አረገዝኩልህ እያለች እያባበለች የምትገኘው ዮዲት ምንም እንኳን ዮዲት ጸባይ አስቸጋሪ እንደሆነ ቢያውቅም ጥሩነቷን እያሰበ ግን መጥፎ ንግግር ሊናገራት አልፈለገም። ጀግናው ዓለም አሰሪዋን አንዳንድ ነገር እየተናገረች እየመከረቻቸው ነው። እሱም እንግዲህ ካመጣችው ምክረ ሀሳብ መካከል ቤቱ በወንድዬ ስም ከሆነ ዮዲት እቤት የተቀመጠችው ይህንን ቤት ለመውረስ ካላት ፍላጎት የተነሳ ነበረ። እርሷንም ለመግደል የምታስበው ለዚሁ ነው። ማንኛውም አንዲት ጓደኛ አለችኝ፣ ሰላይ ናት። እያንዳንዱ እንቅስቃሴዎቻቸውን ወይም እርስዎ ላይ የሚናገሩትን መጥፎ ንግግር ቀርጻ እንድትሰጠኝ ጠይቂያታለሁኝ። እንዴት አይነት ልጅ መሰለችዎት? ፀሐይ ትባላለች። በዝ ልጅ ያልኳትን ደግሞ በትክክል የምትተገብር። እናም በእሷ አማካኝነት ቪዲዮ ይቀረጽና ከዛ በኋላ ለህግ እናመለክታለን። እሷ በፖሊስ ተይዛ ዘብጥያ ስትወርድ እኛ ደግሞ የቤቱን ጉዳይ እናስተካክላለን። ካለበለዛ ይቺ ሴትዮ በቁሞት ተወርሰውታለች እያለችም ስጋቷን እየተናገረች ነው።
የወንዶሰን እናት ባይገባት ነው እንጂ ቤቱም አሁንስ እየኖረችበት የሷ አይደለ። ነገ ስሞትስ የማን ይሆናል? ያው ባለቤቷ ወሰደው ማለት የኔ ነው ብላ ማሰብ ነበረባት ይላሉ። ማሰቢያ የተሳነባት የወዲት ግን ከአሁኑኑ የቤት ባለቤት ካልሆንኩ ብላ ምስኪኗን የወንዶሰን እናት ለመግደል ያላደረገችው ሙከራ አልነበረም። ወንዶሰን የወይዘሮ ወርቄ ህመም ከሰማ በኋላ ለማየት ወደዛ ቤት አምርቶ ነበረ። ወርቄ በመጀመሪያ እንድታስመስል በወዲት ትዕዛዝ ተላልፏል። እማዬ አለባበስሽን አስተካክይና ልክ የታመመ በመምሰል ሶፋ ላይ ተኛ አለቻት። ታዲያ ወይዘሮ ወርቄም ሶፋ ላይ በመተኛት ወንዶሰንን እየተጠባበቁት ነው። ወንዶሰን ለአንድ ህመምተኛ የሚገባውን መጠየቂያ ሙዝ ነገር ገዝቷል። እሳቸው ግን በጣም አናናቁበት። እንዴት እኔ ጦጣ ነኝ እንዴ 5 ኪሎ ሙዝ ተሸክሜ የመጣኸው ሲሉ አናናቁት። ይህንን ድሃ ባታገቢ ኑሮ የተሻለ ስጦታ ያመጣልኝ ነበረ፣ ለታመመ ሰው እንዴት ሙዝ ይሰጣል እያሉ በጣም እየተናደዱበትና ወንዶሰንን እያጣጣሉት ነበረ። ታዲያ የወንዶሰን ምላሽ የነበረው እርስዎ ምላስዎትስ በጣም ብሶበታል፣ ሰውነቶት ካልሆነ እያለም እንዳልታመሙ በግልጽ ነግሯቸዋል። እናትና ልጅ የሚናገሩትን አላስፈላጊ ነገር ፀሐይ በስልኳ ሰንዳ እየያዘች ነው። ታዲያ ለዓለም ስልክ ደውላ በመናገርም አንደበታቸው ወንጀል እየገቡና ሊያስጠይቃቸው የሚችል ነገር እየተናገሩ እንደሆነም ነግራታለች። በእንግዳውስ ቶሎ አፍጠኙና እነሱን ዘብጥያ የምናወርድበትን ቀን ትልም ዓለም በጥብቅ ይዘዋለች። ወይዘሮ ወርቄ አጋች የነበረው ለወይዘሮ ወርቄም ሆነ ለወዲት ሊራራላቸው ስላልቻለ ወንድ ለወንድ ሳይሻል አይቀርም። እስኪ አንተ ጠይቀው ልጅ፣ አንድ ወንድ ልጅ እናቱን ያስከብራል፣ እኔም ቢያንስ እንኳን ይህንን እንድታስተካክልልኝ ይጠይቃሉ ሲሉ ልጃቸውን ጠይቀውት ነበረ። ልጃቸውን በሰሩት ወንጀል እየተንገፈገፈና እንደዚህ አይነት ችግር ውስጥ ትገባላችሁ እያለም እየተናደደባቸው ነው። ሆኖም በስራቸው ተጠያቂ ሆነው ፖሊስ ጣቢያ ቢገቡ እንኳን ደስተኛ እንደሆነ ነበር ሲገልጽላቸው የነበረው። ዛሬ ላይ ከአጋቹ ጋር ተገናኝቶ እባክህን ገንዘቡን ቀንስልን፣ ይህን ያህል ገንዘብ ከየት እናመጣለን ሲልም አጋቹን ጠይቆታል። እናም 3 ሚሊዮን ብር እንከፍለዋለንና እባክህን እያለ ይማጸነው ገብቷል። 3 ሚሊዮን ብር መቀበል ከፈለኩኝ እኮ ወዲያውኑ መቀበል እችል ነበረ፣ ነገር ግን አሁኑኑ ያን 23 ሚሊዮን ብር ታመጣላችሁ ሲልም የወዲትን ወንድም ያስጨንቀው ገብቷል። ታዲያ ምንም መከርከር የማይፈልገውና ከጠራው ገንዘብ 5 ሳንቲም መውረድ እንደማይፈልግ ገልጾለት ወደ ቤቱ ይመለሳል። እማዬ ራስሽን ለእስር ቤት ካለዛም ደግሞ ቤቱ እንዲሸጥ ራስሽን አዘጋጅ ይላታል። ወይዘሮ ወርቄ በፍጹም አይሆንም፣ ቤቴንም አልሸጥም፣ እስር ቤትም አልገባም እና ምን ይሻላል? ብሩ እንዲቀንስልን በደንብ ተከራከረው፣ ወንድ ልጅ ለመቼ ይሆናል? ጭራሽ አንተ ያለህ እኔ እስር ቤት ልግባ እያሉም በጣም ተናደው ሲንጨረጨሩ ነበረ። ሆኖም እንግዳው እማዬ አንቺም እስከ ልጅ ድረስ ወጣችሁ ጎዳና ትወጣላችሁ፣ ቤቱን እንሸጣለን፣ ካለበለዚያ የሚፋታሽ አይደለም ማለት ለወይዘሮ ወርቄ ነግሯቸዋል። ወይዘሮ ወርቄም በፍጹም እንደዛም አላደርግም እያሉ የመፍትሄ ሀሳብ ያሉትን ያወጣሉ ያወርዳሉ። ነገር ግን ያጋቹንም ጸባይ ጠንቅቀው ያውቁታል። ከዚህ ብር ውጭ ሊደራደራቸው እንደማይፈልግ በተደጋጋሚ እንደገለጸላቸው ሁሉ አሁንም አቋሙ ያው እንደሆነ መመልከት ችለናል። ሌላኛውና የመጨረሻው ጉዳይ ወንዶሰን ወይዘሮ ወርቄን ጠይቆ ሲመለስ ለዛውም ከወዲት ጋር መንገድ ላይ ተጠባብቆ ይህ ቪዲዮ ምን ይመስላል ሲል አጋቹ እየሞከረ ነው። ታዲያ አጅሪት ወዲት ንጋጤዋ ለጉድ ነበረ። ምክንያቱም እያንዳንዱ አበሳቸው በዛ ስልክ ተሰንዶ ተይዟልና ቪዲዮ ከወንዶሰን ከደረሰ ምን ሊበቃችሁ ይችል ይሆን? ለማንኛውም የወዲትና እናቷ የሚጋለጡበት ቀን እየተቃረበ ይመስላል። ሁሉም ሰምቶ ወንዶሰን ግን አላምን ስላለ ምናልባትም ይህን ቪዲዮ ሲመለከት የሆነ እርምጃ ሊወስድ ይችላል ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።